ዛሬ የሀገራችን ታቦት የሚከበርበት ዕጣኑ ጨርቆስ ነው ማለት ነው። እኛ ጋር በጣም ትልቅ ክብረ በዓል ነው ያለው ዛሬ። በነገራችን ላይ በየዓመቱ እንዘክራለን ጥር 15 እና በዚህን ሰዓት ምን እንደተመኘው ታውቃላችሁ? ከቤተሰቦች ጋር በሆንኩ ኖሮ እየተመኘው ማርያምን ነው የምላችሁ። ዛሬ አክስት አጎቶቼ፣ ወንድሞቼ፣ እህቶቼ ይሰበሰባሉ ቤት ውስጥ። አንድ የሚቀር ሰው የለም፣ ዘመድ አዝማድ አንድ የሚቀር ሰው የለም። ማርያምን እኔ ብቻ ነኝ ከዛ ውስጥ የሌለው ማርያምን ነው የምላችሁ። እና የሆነ ነገር ተሰማኝ። እኔ በነገራችን ላይ ብዙ ጊዜ እኔ ተሰምቶኝ አያውቅም፣ ግን በዚህ ዓመት በጣም እየተሰማኝ ነው። ለምን እንደሆነ አላውቅም። እንደ ድሮ አይደለሁም። በቃ በብዙ ነገር እንደ ድሮ አይደለሁም። ማለት እድሜ እየበሰለ ሲመጣ ይሆን አላውቅም። ብቻ ግን የሚሰሙኝ ነገሮች አሉ። በተለይ እንደዚህ አውደ ዓመት በሚሆን ሰዓት ምናምን ብቻ እውነት ለመናገር የሆነ ነገር ተሰማኝ ገብርኤልን። እና ለማንኛውም ሰላም ጤና ይስጥልኝ ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይዛልኝ። እንግዲህ ያው እኔ ደግሞ እንግዲህ አርብ ነው፣ ቡና አፍልቼ እንጀራ ነበረኝ በበርበሬ አድርጌ ልበላ ነው ማለት ነው። እና እውነት ለመናገር አንዳንዴ ስደት ሲበዛ ጥሩ አይደለም። እግዚአብሔርን ነው የምላችሁ። በስደት ብዙ ጊዜ ስትኖሩ ወደ ባሻ ትሆናላችሁ፣ ተናዳጅ ትሆናላችሁ፣ የማያስከፋው ያስከፋችኋል፣ ብዙ ነገር ብቻ ማርያምን። ግን እግዚአብሔር ይመስገን ማለት ከብዙ በጥቂቱ እኔ ሁሉ ነገር ተሳክቶልኛል በስደት ላይ ማለት ነው። አሁን የሚጎለኝ ነገር ቢኖር ማለት ነው ቤተሰቦች ናቸው። ማርያምን በቃ ካሁን በኋላ የምፈልገው እኔ ቤተሰቦችን ማግኘት ብቻ ነው። እግዚአብሔር ይመስገን ከብዙ ጊዜ በኋላም ቢሆን ጎደል ሞልቶልኛል፣ ስኬቴ ሞልቶልኛል፣ የምፈልገውን ነገር አግኝቻለሁ። እግዚአብሔር የተመሰገነ ይሁን። ግን በዚህን ሰዓት ቤተሰቦች አብረውኝ ቢሆኑ ብዬ ተመኘው ማርያምን። ማለት ሄድኩኝና ታች ዶላር ሞልቼ መጣሁ አሁን ማለት ነው፣ ቤተሰቦችን ማናገር ስላለብኝ። ግን በቃ እኔ እንጃ እውነት ዛሬ ከፋኝ ማርያምን። እኔ ከፍቶኝ አያውቅም እንደዚህ። ሁሌ ለቤተሰቦቼ እንደዋሻው ነው ማለት። መቼ ነው የምትመጪው ሲሉኝ የዛሬ ዓመትም የዛሬ ዓመት ብያቸው ነበር ማለት ነው። አሁን ደግሞ የዛሬ ዓመት ነው የምላቸው። ግን አሁንስ ባደላቸው ይሻለኛል መሰለኝ። እውነት አንዳንዴ በተደጋጋሚ ውሸትም ያስጠላል። የሆነ ነገር ታስቡና ታቀዱና ግን የሆነ ሳይሳካላችሁ የሚቀር ነገር አለ። አሁን እንኳን የዛሬ ዓመት ብላቸው በእርግጠኝነት ሀሳቤን አልቀይርም። ምክንያቱም አገሬ ገብቼ ወልጄ አግብቼ የራሴን ኑሮ መኖር እፈልጋለሁ። እግዚአብሔር የተመሰገነ ሁሉ ነገር ሞልቶልኛል። መድኃኔዓለምን ብቻ ተመስገን። እውነት ለመናገር በቃ ላለማልቀስ ብዙ ነገር ታገልኩኝ። እግዚአብሔርን አላለቅስም ብዬ ማለት ነው። ማለት በቃ እግዚአብሔር ይቀየመኛል። ብዙ ነገር ሞልቶልኛል፣ ብዙ ነገር ተሳክቶልኛል። ብዙ ነገር ሞልቶልኝና ብዙ ነገር ተሳክቶልኝ እግዚአብሔርን ማስቀየም አልፈልግም። ገብርኤልን ለምን ብዬ ካጣሁት ይልቅ ያገኘሁት ነገር ብዙ ነው። ስለዚህ እግዚአብሔርን ማመስገን ነው እንጂ ማልቀስ አልፈልግም ማለት ነው። እና እውነት ይሄን ቪዲዮ አስቀምጠዋለሁ ማለት ነው። ማለት የዛሬ ዓመት እውነት ሀገሬ ከገባሁኝ ማለት ነው ለምልክት እንኳን የዛሬ ዓመት የሰራሁት ቪዲዮ ብያሳያቸዋለሁ። የዛሬ ዓመት ማለት ነው እግዚአብሔር ወዶና ፈቅሮ የዛሬ ዓመት ሀገሬ ብገባ ይሄ ቪዲዮ እንደ ማስታወሻ ይቀመጣል ማለት ነው። እና ስደት ላይ ያላችሁ እንደኔ እኔ የምመክራችሁ ነገር ቢኖር ስደት ላይ በቃኝ አትሉ። እናንተ ይበቃኛል ብላችሁ ባላችሁ ነገር ይሄ በቂ ነው ብላችሁ ካልወሰናችሁ ፍላጎታችሁ እየጨመረ ነው የሚሄደው። ስለዚህ የሰው ልጅ ፍላጎቱ አይሞላም። ቤት ሲኖራችሁ መኪና ያምራችኋል፣ መኪና ሲያምራችሁ ሌላ ቤት ያምራችኋል ማለት ነው። እግዚአብሔር ነው የምላችሁ። ስለዚህ ለአንገታችሁ መግቢያ ቤት ካላችሁ ምንም ሌላ አያስፈልግም። እግዚአብሔር ነው የምላችሁ። ብቻ ለአንገታችሁ መግቢያ ቤት ይኖራችሁ። ስደት ላይ ስትኖሩ ማለት ነው ስደት ላይ ቆይታችሁ ስትገቡ ኢትዮጵያ
ቤት ሳሰሩ እንዳገቡ ቤት ሳሰሩ እንዳገቡ። እኔ እግዚአብሔር ይመስገን ቤት ሰርቻለሁ። ክብሩ ይስፋ ለመድኃኔዓለም፣ ክብሩ ይስፋ ለድንግል ማርያም ልጅነት። ስለዚህ ተሳክቶልኛል። ግን ደግሞ ቤት ብቻውን ምንም አያደርግም። መስሪያ መሰሩበት የቤት ዕቃ ያስፈልጋል፣ ከዛ መንቀሳቀሻ ያስፈልጋል ማለት ነው። ስለዚህ ቤቱን ብቻ ሰርታችሁት ብትሄዱ ጣራና ግድግዳውን አትበሉትም። የስራ መስሪያ ያስፈልጋችኋል፣ መንቀሳቀሻ ያስፈልጋችኋል፣ የቤት ዕቃ ያስፈልጋችኋል ማለት ነው። ስለዚህ ይሄ ነገር ካላችሁ ሌላ ነገር ይቅርባችሁ። ማርያምን አሁን አንዳንዶቻችን ከኔ ጀምሮ ነው ቤት ስገዛ ደግሞ መኪና ማረኝ፣ ገብርኤልን ቤት ስገዛ መኪና ማረኝ ድጋሚ እና አምሮታችን ፍላጎታችን አያልቅም። ስለዚህ ለአንገታችን መግቢያ ቤት ካለን፣ መጠለያ ቤት ካለን፣ የምንንቀሳቀስበት ገንዘብ ካለን ሌላ ምንም አያስፈልግም። እግዚአብሔር ጤና ካለን ጤናችንን ይዘን ከገባን ራሱ በጣም ትልቅ ነገር ነው። እመቤቴን ነው የምላችሁ። ጤናው በራሱ ትልቅ ነገር ነው። ቤታችሁን ሰርታችሁ ጤናችሁን ሙሉ ጤናችሁን ይዛችሁ ከገባችሁ በጣም እድለኞች ናችሁ ማለት ነው። በጣም ስለዚህ እውነት ለመናገር ማለት ነው በጉጉት ነው የዛሬ ዓመት ይሄን ቪዲዮ እንደ ማስታወሻ ነው የምለቀው ዩቲዩብ ላይ ማለት ነው። እንደ ማስታወሻ ነው የምለቀው ዩቲዩብ ላይ የዛሬ ዓመት የሰራሁት ቪዲዮ ብዬ አሳያቸዋለሁ ኢትዮጵያ ገብቼ ማለት ነው። እንግዲህ የእሱ ፍቃድ ከሆነ እውነት እና ለማንኛውም በስደት ያላችሁ አትከፉ። ሁሉም ለበጎ ነው፣ ያልፋል። እኔ ብዙ ጊዜ ተከፍቻለሁ፣ አዝኛለሁ። እግዚአብሔር ይመስገን ግን ሁሉ ነገር ተሳክቶልኛል። መድኃኔዓለምን እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም ልጅ። የተሳካልኝ ነገር ብዙ ነው፣ ያጣሁት ነገር የለም። እውነት እኔም እመቤቴን ተማጽኛት ያጣሁት ነገር የለም። መድኃኔዓለምን ጠይቀው የነሳኝ ነገር የለም። ለእናንተም ያሳካላችሁ፣ አሜን በሉ። አሁን ዛሬ የቡና ቁርስ ራሱ ልክ እንደ ገጠር ነው። እኔ ገጠር ሆኜ ማለት ነው ገጠር እንደነበርኩኝ ቡና ሳፈላ ማለት ነው በብዛት ጠዋት ላይ ነው ማፈላው፣ ጾም ባልሆነ ሰዓት እና እኔ ቤት የሚመጣ ሰው ቡና ሊጠጣ ቁርስ አይበላም። በቃ የኔን የቡና ቁርስ ከበላ ከዛም በኋላ ያ ሰው ቁርስ አያስፈልገውም ማለት ነው ባጭሩ፣ በስላሴ ስም። እንጀራዬ በጣም ትልቅ ነው። ግማሽ እንጀራ የቡና ቁርስ ይሰጣችኋል። በቃ